ትንሽ ነው የእነሱን ድምፅ ማስገባው። ሞር የራሴ ነው እንትን የሚለውና ግን ይህ ሁሉ እያያችሁ ራሱ የማታምኑ ሰዎች አላችሁ። ይቺ ልጅ አለች እና ታዲያ አንድ ሰው ባትኖር እነዚህ ልጆች ነገ ጧት እንደሚያስጠይቃቸው ያውቃሉ። ጓደኛዋ የተባለችው ከነገራችን ላይ ያንን ነገር ከተናገረች በኋላ እንግዲህ እናቷ የራሔል እናት ከእሷ ጋር እንዳይገናኙ ምናምን ፈቃደኛ ስላልሆነች ብላ ስትናገር ነበር። አይታችኋል እንግዲህ ዛሬ የእሷ አካባቢ በድጋሚ ልውል ልጅቷን ለማናገር እንትን ሲል የት ይውሰዷት አላቅም። ልጅቷ የለችም። እንጊዜ ይህን ቪዲዮ ሲያዩ የራሔል እናት ወይ እነ ሊያ ምን እንዳደረጓት አላቅም። ጓደኛዋ የለችም። ግነት ያው ፈልጎ ማግኘቱ አይቀርም። ይህንን ደግሞ ማየት የምትፈልጉ ካላችሁ በቁጥር 3 የንስር አይን ሄዳችሁ ማየት ትችላላችሁ። እዛ ላይ ነው የሚለቀቀውና ብቻ እኔ ትንሽ እያወዛገበኝ ነው የእሷ ልጅ ነገር። እንደው እግዚአብሔር ብሎ በህይወት ትገኝ። ከዛ በኋላ ላቤል ሲል ማለት ነው። እንደው ላቤል እናቷ ኦሬዲ ልጅቷን አፍና ገንዘብ እየተቀበለች ከሆነ እኔ ምን አይነት ፍርድ እንደሚፈረድባት አላውቅም። ኦሬዲ ይቺ የራሔል እናት የምትሰራቸው የምታደርጋቸው ነገሮች ስታዩ እንደዚህ ዝም ብሎ የሚታለፍ ነገር አይደለም። የሚያሳስራት ነገር ነው እየሰራች ያለችው። ግን ለምን ዝም እንደተባለች እንግዲህ ባላቅም ማለት ነው። ብዙ ነገሮች እያያችሁ ነው በእሷ እንትን ሞር ደግሞ ልጇ በህይወት ካለች ከነሱ ጋር ተባብራ ልጇን የሆነ ቦታ አስቀምጠው እነሱ ገንዘብ እየሰሩ ከሆነ እኔ አላቅም። የእውነት አያደርጉም አትሉም? ያደርጉታል። አበበም ሆነ ሊያም ሆነ ይቺ እናቷም ማናቸውም ያደርጉታል ይሄን ነገር። አሁን ልጅቷ ጓደኛ የተባለችው ልጅ አፈላልጎ ልውል ካገኛት በኋላ እሷ በደንብ ታውቃለች ስለ ራሔል። ይሄ ወንዱ ልጅም እንግዲህ ከነሱ ጋር ነው ኦሬዲ አልለቀቁትም። ስለዚህ እሱንም እንግዲህ አወጣተው ዋና የተባለው ሰውዬ እንግዲህ ከልጅቷ ይዟት የሚቀያየረው ሰው አለ ዋናው ነው ብሏል። እንግዲህ እሱንም በምንም አመቻችቶ እንግዲህ ከልዑል ጋር ያገናኘዋል ብዬ ተስፋ አድርጋለሁ። በተረፈ ለልዑል እግዚአብሔር ይጠብቀው። እኔ በጣም እፈራላቸው እንደዚህ አይነት ቦታ ላይ ጫካ ወይ የሆነ ቤት ውስጥ ምናምን ሲሄዱ ለነሱ ወጥመድ እንዳያዘጋጁባቸው እያልኩኝ ለነሱ ነው እንጂ ምፈራ። የልጅቷን ነገር 100% ለማየት ያበቃቸዋል። ሳትኖር አለች ብሎ ማንም ሰው ደፍሮ አያወራም። ወንዱም ሆነ ሴቷም እኔ የሆነ ነገር የሚያውቁት ነገር ባይኖር ዝም ብለው መጥተው ይሄ እኮ በቤተሰባቸው በምን ሁሉን የሚያስጠይቅ ነገር ነው። አንድ ሰው ሙታለች ብሎ እናት፣ እህት፣ ቤተሰብ ሲያለቅስ አይታችኋል። የመጀመሪያ እንደመጡ አካባቢ እንዴት አስቻላት? ልጇ በህይወት እያለች ጥቁር ልብስ ለብሳ ልጄ ልጄ እያለች እያለቀሰች እናት እያያችሁ እናንተ በራሳችሁ አይታችኋል። እና ይቺ ሴትዮ እንዴት አይነት ህሊና ቢኖራት ነው በዚህ ልክ የምትዘግጠው? የፈለገው ብር አይኖራት የፈለገው ገንዘብ እንትትበል ልጇን በገንዘብ መሸጥ ግን አይከብድም? ምን አይነት ህሊና ነው? እግዚአብሔርን ነው የምላችሁ። ምንድነው ኢትዮጵያ ውስጥ ግን እየሰማን ያለ ነው? ይሄ ሰውዬ ልጆቹ ትናንት ዕለት የተያዘው ታምራት የተባለው ሰውዬ ካያችሁት ልጆቹ ከዚህ በፊት የሚያዙት ሰዎች ስለ ታምራት ውጭ ሀገር ነው እንደዚህ ነው እያሉ በውሸት ልዑልን ጊዜውን ሲፈጁበት ነበር። ትናንት ደግሞ እንግዲህ እግዚአብሔር ሲረዳ ያ ልጅ ከሞተ በኋላ እንግዲህ ስለዛች ሆቴል ውስጥ የምታድረው ሴት አዳሪ ልበላችሁ፣ ይቅርታ ስሙን ስለጠራሁት፣ በእሷ መልኩ ነው እንግዲህ ዛሬ ይሄ ታምራት ሊያዝ የቻለው እንጂ እሷ ባትኖር ይሄ ልጅ አንደኛ ነገር እንደ ምንድን ነው የሚባለው ሆቴል ውስጥ ነው የሚሰራው ወንዱ። ሁለታቸውም እዛው እንትን ነው የሚገናኙት እና እነሱ ናቸው ሞር ይሄን ሰው እንዲያዝ ያደረጉት ዛሬ ሁለታቸው ናቸው። ሴቷ እንኳን ለመናገር ደፍራ መናገር አልፈለገችም ነበር፣ ግን ሳትወድ በግዷ እንግዲህ እንድትናገር ተደርጋለች። እንግዲህ በስከ መጨረሻ ምንም አለ ምንም የትም ፍጪው ዱቄቱን አምጪው ነው ውጤቱን። የምንፈልገው ሰውየው አዲስ አበባ ውስጥ መኖሩ ነው። ስንት ዓመት ሙሉ ስንት ወር ሙሉ ሲያደክማቸው ነበረ ታምራት የተባለው ሰውዬ። ስለዚህ አብዛኞቻችሁ
የአስቴር ውሸት ነው ላላችሁ ሰዎች እኔ ይህንን ነገር አሁን የኔ የምትከታተሉ ሰዎች እምነት እንዲኖራችሁ በእኔ ላይ አስንትን ብዬ በትንሹ አስገብቼላችሁ ታዩታላችሁ። ግን ሞር የመጣሁት ግን ስለ ራሔል ነው። የራሔል ነገር ወዴት እየሄደ እንደሆነ ከጊዜ ጊዜ በጣም ብዙ ነገሮች እየመጡ እንደሆነ ልነግራችሁ ነው የመጣሁት። እናትየዋ ደግሞ አሁን ላይ ጓደኛዋን የት እንዳደረገቻት አላውቅም። ትናንት ዕለት ከልዑል ጋር አውርታ ዛሬ ደግሞ እንትን ሲሉ የለችም። እንግዲህ ቪዲዮ እንትን ከተባለ በኋላ ካየች በኋላ ይቺ ሴትዮ እንግዲህ እንቅልፍ የላትም። ቀኑን ሙሉ ሰውን ስታሳድድ ነው የምትውለው። እንደለመደችው እሷንም አፍናት ይሆናል እንደ ልጇ አላውቅም። ብቻ እንግዲህ በስከ መጨረሻ እንግዲህ እውነቱ ስለወጣባት ልጆች በህይወት አለች ስለተባለች ብቻ ሰውን ስንትን ማለት ጀምራለች ማለት ነው። አሁን ላይ ሁልሽም አልቆልሻል። ማናት ሊያም በይ አበበም በል ማናቸውም በቃ ካሁን በኋላ አልቆላችኋል። ብቻ እንደው ፈጣሪ ብላችሁ ልጅቷ በህይወት ትገኝ ብላችሁ ጸሎት አድርጉ። የሚያወሩት ሁሉ እውነት ይሁን ብላችሁ የእውነት እኔ በቃ ምኞቴ እንደዛ ነው። እውነት ያድርገው። እኔ ግራ ነው የሚያጋባኝ። አንደኛ ነገር ልጆቹ የሚያወሩት እና ቪዲዮ የተለቀቀበት የመጀመሪያ ቪዲዮ የተለቀቀችበት የለቀቀው አቤል ነፍሰ ገዳይ ተብዬ ተከሰስኩኝ ብሎ የመጀመሪያ ወደ ታች ወረድ ብዬ ሳይ ቀኑን ዓመተ ምሕረቱን እንትን ሳይ ወሩን ሁሉ ነገር ከታች እኔ ካላመናችሁ ሂዳችሁ እዩ። ከዛ ሁሉም ነገር አለ ቀኑ ምኑ እና ልጁ የሚያወራውና ቪዲዮ ቀኑን ስታዩ ምንም ማለት ይገናኛል። ሁለታቸው የሚያወሩት ነገር ልጁም የሚያወራው የቪዲዮ ቀኑም እንትኑም የሚናገረው እኩል እንትን ነው። በቃ አንድ አይነት ነው። ስለዚህ የሚያጠራጥር ነገር አለ 100%። እኔ እንደው ምን ነው በተለይ እኔን ውሸታም ብላችሁኝ እንዳይቀር ይቺ ልጅ ተገኝታ በህይወት ብታዩልኝ የእውነት እኔ ደስታዬ ነው። ከዛ በኋላ በቃ አለቀ። አሁን እኔ ውሸታም እንዳላችሁኝ መቅረት አልፈልግም። እውነቱ ወጥቶ ልክ እንደ ታምራትን ውሸታም ውጭ ሀገር ነው እያላችሁ ኢትዮጵያ ነው ብዬ ሰርቼላችሁ ውሸታም ብላችሁ ነበረ። ይኸው ዛሬ ስታዩት እንግዲህ ምን እንደምትሉ እስኪ እናያለን። ውሸታም ለምትሉ ሰዎች ነው ይህንን ቪዲዮ የምሰራላችሁ። የእውነት አንዳንድ ጊዜ ሰው እኔ እንደው በፍጹም የምትገርሙኝ አንዳንድ ሰዎች ሞር የልዑልን ድምፅ እየሰማችሁ እንኳን ልዑል የሚያወራውን ስሙ። መጀመሪያ እናንተ የምታዩት ርዕሷን ነው የሚያወራውን ከውስጥ የሚወራውን ስሙ። ከላይ ታብሌቷን እንትኗን አይታችሁ ርዕስ የተጻፈችውን ብቻ አይታችሁ በዛ ዝም ብላችሁ ኮሜንት የምትጽፉ ሰዎች ያላችሁ መጀመሪያ ቪዲዮውን ምን ይላል ሀሳቡ ምንድን ነው እስከ መጨረሻው ሰምታችሁ። ረጅም አይደለም የኔ ደቂቃ 10 ምናምን ደቂቃ ነው። እንደነ ልዑል ወይ 40 ወይ 50 ምናምን ደቂቃ አይደለም 12 13 በዛ ከተባለ 20 ደቂቃ ነው። ስለዚህ ብዙም ጊዜ አይፈጅም። በጣም አጭር ናት እና ሰምታችሁ ከዛ በኋላ ፍረዱ። በቃ ፕሊስ ልለምናችሁ። ቪዲዮውን ሳትሰሙ ወይ ጊዜ ከሌላችሁ መስማት የማትችሉ ከሆነ በስራ ወይ በሆነ ቢዚ ከሆናችሁ ያለ ማየት ለነገር ጽፋችሁ ከምትወጡ ቪዲዮውን ዝም ብላችሁ ሳታዩ ርዕሷን ብቻ አይታችሁ የምትጽፉ ኮሜንት የእውነት ባታዩ ነው እኔ የምመክራችሁ። ምክንያቱም ለእናንተም ለእኔም ጥሩ አይደለም። አንደኛ ነገር እውነት ሲመጣ ራሱ ውሸት የምትሉ ከሆነ ይሄ ከባድ ነው እንዴ። እነ ልዑልን እንኳን እየሰማችሁ ውሸት ነው የምትሉ ሰዎች እኔ ለእናንተ ምን እንደምላችሁ አላውቅም። እመቤቴን ግራ እያጋባችሁኝ ነው እንዴ ሰዎች። ሁላችሁም አይደላችሁም። እኔ ውሸት ብያላችሁ የምትጽፉት በጣም ትንሽ ልጆች ናችሁ። እኔ ለእናንተ ነው ኦልሬዲ ያለመናገርም እችላለሁ። ዝም ማለት አይቼ እንዳላየው ዝም ማለት እችላለሁ። ግን ደግሞ እንድትማሩ ከናንተ ሰው መቼም ከስህተቱ ይማራል። ከብረት ዝገት ከሰው ምን ይባላል።
ስለዚህ ቪዲዮን አዳምጡ እስከ መጨረሻው ድረስ ለማለት ያክል ነው። በተረፈ ስለ ራሔል አዲሱን ነገር እንግዲህ ልጅቷ የት እንዳረገቻት መጠየቅ ያለባት የራሔል እናት ናት። የልጇን አፍና ጭራሽ ደግሞ ጓደኛዋንም እውነት እንዳትናገር ብቻ ስትል እንግዲህ እዛ አካባቢ አጥፍታታለች። ልዑልም እኔ እንግዲህ ይሄ ነገር ወዴት እንደሚሄድ እግዚአብሔር ይወቀው። ብቻ ልዑል ፈጣሪ ይጠብቀው፣ ከዚች ጉደኛ የሆነ ሴትዮ ያውጣው። ሌላ ምንም አልልም። እውነት ከራሔል እናት ጋር ባይገናኙ ደስታዬ ነው። ከእናንትን በቃ ሲያዩት ማታምር ሲያዩት ማያምር ሲበሉት ያቀራል አለ። አነጋገሩ አያምር ምኑ አያምር የሆነች ቦርኮ ነገር ናት። ይቅርታ በጣም የእውነት እኔ በጣም አናደደችኝ። እንዴ ሰው በልጁ ላይ ይህን ያክል ይጨክናል? ምን አይነት ችጋራም ብትሆን ነው ወገን? እንደው ቢቸግራት ራሱ ለምን አልኩ በምላት ትችላለች። ልጇን እያሰቃየች ልጇን እንትን ብላ ኧረ በስመ አብ። በእሷ ስም እናቶች መጠራት የለባቸውም። እውነት እሷ ባጠፋችው እናቶች መሰደብ የለባቸውም። ልቦና ይስጣት እና ለልዑል እንግዲህ ይሄንን አዲስ ማስረጃ እያገኘ ነው። ብቻ አቤል ወንድማችን በቅርቡ ቀን የእውነት የእሱን ደስታ የእሱን የምትፈልጉ ሰዎች እርግጠኛ ነኝ ይሄን ነገር ስታዩ ደስ ይላችኋል። በትንሹ በተለይ ለእናቱ ሲል የእውነት ለእናቱ ሲል ተውት፣ ሌላው ተውት። እናቱ እንደዛ ስትሆን አይታችኋል። እና የእውነት አምላክ አንዳንድ ጊዜ እውነትን ይዛችሁ ስትጓዙ በምትሄዱበት ሁሉ ትልቅ እንትን ነው የምታገኙት። እና እሱ ደግሞ በመልካምነት በዋህነት ሁሉን ነገር ቀርቦ የሚሰራ ልጅ ነው። ምንም እንትን ከሰው እንኳን ለሰዎች ችግር የሆነ እንትን ሲላቸው የሚያስፈልጋቸውን ከመስጠት ወደኋላ አይሉም። ኦልሬዲ እነሱ አንድ ናቸው ይመስለኛል። ልዑልም አቤልም አይታችሁ ከሆነ ዘላለምም እንግዲህ ሰው ማገዝ ለሰው እንትን ማለት በቃ አንድ ላይ ነገሩ አንድ ሰው የሚውልበትን ነው የሚመስል የሚባለው በትክክል። እና ብቻ እግዚአብሔር ይመስገን በመልካምነቱ ደግሞ አሁን ደግሞ ይሄ ነገር እርግጠኛ ሆኖ ምንድን ነው ተረጋግጦለት ነፃነቱ ቢታወጅ እጅግ በጣም ነው ደስ የሚለኝ። ደግሞም ንጹህ ነው አቤል የእውነት መጀመሪያም እንደዛ እያለቀሰ የመጀመሪያ ቀን የመጣ ሰዓት በውሸት 3 ቀን እንትን አስቆይተውት ነበረ እስር ቤት ማለት ነው። ከዛ በኋላ ከመጣ በኋላ የሚያወራቸው ምናቸው ሁሉ ነገር ከጓደኞቹ ጋር በጣም የሚገርመኝ ነገር በዛ ሰዓት ጓደኞቹ አብረው እንዳመሹ አብረው እንትን እያሉ እየተናገሩ፣ አንደኛው ጓደኛ ግን አቤል እንዲታሰር ሰምታችሁታል። ያላለውን ነገር እሱ ከኛ ቀድሞ ነው የወጣው እያለ ከፖሊሶች ቃል እንትን ሲሰጡ እንደዚህ ሲናገር ነበር። እና አንዳንዶቹም እንደዚህ አይነት ሰዎች የሚያፍሩበት ቢሆን ደስ ይለኛል። ይሄ ነገር እውነት ሆኖ ልጅቷ በህይወት ብትኖር እና ይሄ ልጅ አሁን ደግሞ ልዑል በጣም ትኩረት ማድረግ ያለበት የራሔልን እናት ልጅቷን ከሷ ውጭ ማንም ሰው ይቺን የራሔልን ጓደኛ የት እንዳደረገቻት እንትን ማለት ያለባት እናቷ ናት። መፈለግም ካለበት እሷን አፈላልጎ እንግዲህ እውነትን እንድታወጣ ማድረግ ያለበት እንግዲህ ልዑል እየተቻለውን እየሰራ ነው። ብቻ እግዚአብሔር ይመስገን። ታምራትም ስለተገኘ ደስ ብሎኛል። የእውነት ዋናው ሌባ እሱ ስለሆነ ቢያንስ ነገሮችን እያቀለሉ በእያንዳንዱ እንትን የሚመጡትን ነገሮች እያያችሁ ነው። እንግዲህ ብዙ ነገሮች እየመጡባቸው ነው በእነ ልዑል ላይ ስራቸውን እንኳን እስከ ማለት ድረስ በቃ ቀረጻ ሲቀርጹ ከቀረጻ በኋላ ደግሞ ብዙ ነገሮች እየተመጡባቸው ይህን ሁሉ እየተቋቋሙ እንግዲህ ከእግዚአብሔር ጋር እና በእናንተም ጸሎት ይሄው አሉ። ግን እውነት የእውነት እኔ በጣም ነው ምን ልበላችሁ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ሌላው ደግሞ ትናንት ዕለት ስትጠይቁኝ የነበረው ስለ ማን ነው ስሙ ቀዩ ልጅ ኦ ማይ ጋድ ስሙ ጠፋብኝ። አይ ነው ዱካሾ ላይ የሚሰራው አፌ ላይ አለ እኮ ስሙ ጠፍቶብኝ ነው። አም ሶሪ
ብሩክ ብሩክ ለምንድን ነው እሱ ልጅ ስሙ አያዘኝ እያለ ነው። ብሩክም እንግዲህ ካያችሁት ትናንት ዕለት ኦልሬዲ ቪዲዮ ሰርቼላችሁ ነበረ። ከዛስ በኋላ ዛሬስ እጁ እንዴት ነው ምናምን የሚለውን እንግዲህ የሆነ ነገር ሰምቼ ነበር በሱ ላይ ማለት ነው። እንግዲህ ያው ትንሽ ቁስሉ ኢንፌክሽን ምናምን እንትን እንዳይልበት እንግዲህ ሐኪም ቤት እንደገባ ነው ጓደኛው ሲናገር የነበረው ለልዑል ሲያወራ የሰማሁት እና ስለሱ ሲጠይቀው በመሀል ብቻ ያው እግዚአብሔር ይመስገን እንደውም ተርፏል። እንዳያያዙ አውሬው እንዳነካከሱ ልጁን የእውነት ፈጣሪ ስለሚወደው ነው በህይወት የተረፈው እንጂ ከእንትን ጋር እየተሳፈጡ በጣም ነው። እሱ ራሱ ደፋር ነው የእውነት በጣም ደፋር ነው። እንዴት ደፍሮ እንዴት እዛ ውስጥ እንዴት እንደገባ እልም ባለ ጫካ ውስጥ አውሬ አለ ውስጥ ላይ እየተባለ ድፍረቱ ራሱ የስልክ ባትሪ አብርቶ እንደዛ የሰው ልብ እኔ በእነሱ እኮ አንድ ቀንማ ሰው ቀጥ ማለቱ አይቀርም። የእውነት ኦ መድኃኒዓለም ለሚያዩ ሰው ቀላል ነው። በዛ በቦታው ሆኖ ደግሞ ለሚሰራው ሰው ውይ ከባድ ነው ወገኖች። ብቻ ፈጣሪ ይጠብቃቸው። ሁላቸውንም ፈጣሪ ይጠብቃቸው እያላችሁ ጸሎት አድርጉላቸው። ሀገራችን ላይ የምንሰማውም የምናየውም ነገር ፈጣሪ ሀገራችንን ሰላም ያደርግልን። ባላችሁበት ሰላምና ፍቅር እንመኝላችኋለን። እግዚአብሔር ወጥቶ ከመቅረት ይጠብቀን ነው ምለው። እንግዲህ ሰሞኑን ሶሻል ሚዲያውን በየትም የምንሰማው ነገር በጣም የሚያስጠላ ነገር ነው እና ፈጣሪ ብቻ ለሁላችንም ልቦና ይስጠን ከማለት ውጭ ወደ ኋላ አልልም። እናንተም በተቻላችሁ አቅም እንግዲህ ጸሎት አድርጉ ይች ልጅ በህይወት እንድትገኝ ሞር ደግሞ ጓደኛዋ የት እንዳደረገቻት እንድትገኝ እሷንም በጸሎት አድርጉ። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችንን ሰላም ያድርግልን እያልኩኝ ባይ